5 እና 6 ሚሊዮን የአዲስ አበባ ነዋሪ ከኦሮሚያ አምጥቼ አዲስ አበባ ላይ እንዴት ነው ማሰፍረው? መሬቱ እኮ ባለቤት አለው። አዲስ አበባ ላይም ቢሆን ህንጻውን ባለቤት አለው፣ መንገዱን ባለቤት አለው። በመጨረሻም የቀድሞ የኦሮሚያ ክልል ፕሬዝዳንት ሆኖ ያገለገለው አሁን ደግሞ ከጠቅላዩ ጋር ባለመስማማቱ በስደት ላይ የሚገኘው አስተዋዩ አቶ ለማ መገርሳ ከሰሞኑ በርካቶችን ሲያነታርክ በቆየው የአዲስ አበባ ጉዳይ ላይ ዝምታውን ሰብሮ ለነ ሽመልስ አብዲሳና መሰሎቹ ያጋራው አስደናቂ መልእክት የብዙሃኑን ትኩረት ስቧል። ዝርዝሩን አብረን እንቃኛለን። ከሰሞኑን በጣም ብዙ ሰዎችን ያስቆጣ ድርጊት በመፈጸሙ በርካታ ሺህ ዶላሮችን እየከሰረ ይገኛል። በመጨረሻም ታላቁ የዓለማችን ብራንድ ለስላሳ መጠጥ የሆነው ኮካኮላ ከወጣበት ታላቅ ከፍታ እየተምዘገዘገ ቁልቁል መፈጥፈጥ ጀምሯል። ከዚህ ቪዲዮ በኋላ በመላው ዓለም ላይ የምትገኙ ኢትዮጵያውያን ኮካኮላን ዳግም ላትጠቀሙ ለራሳችሁ ቃል ትገባላችሁ። ምንድነው የተፈጠረው? ዝርዝሩን በመረጃ አስደግፌ ያስመለክታችኋለሁ። ሀገር ላይ ፈሪ ተደራጅቶ ጀግና ነኝ ይለናል። ሴት ተማሪ አግቷት የፌዴራል መንግስትና ህወሓት በሚቀጥለው ሳምንት በኬንያ ናይሮቢ ዳግም ለመወያየት ቀጠሮ መያዛቸው ተሰማ። በመጨረሻም እንዳይጥና ድመት ከባድ ፍጥጫ ውስጥ ገብተው የቆዩት የህወሓት አመራሮችና የፌዴራል መንግስቱ ባለስልጣናት በሚጥሉት ሳምንታት በኬንያ ናይሮቢ ሊመክሩ እንደሆነ የሚያሳዩ መረጃዎች እየወጡ መሆኑ ደስ የሚያሰኝ ቢሆንም ብዙ ምስኪኖች እንደ ቀልድ እየረገፉ በመጨረሻም በስምምነት የሚጨባበጡት ለምን ይሆን? ሚስጥሩን እነግራችኋለሁ። ሰላም በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘር ወቅታችን እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮዎች ይላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደለት ቪዲዮ። 7 ዓመት ሙሉ ደከመኝ ሰለቸኝ ሳይል ሜዲካል ትምህርቱን አጥንቶ የተመረቀ ወጣት ምን ይለናል? ተመልክተነው እንመለስ። አጠቃላይ የሰውነት ክፍል የእንስሳት ሐኪም ነው በሉኝ ባካችሁ። What's the body? What's the meaning of GC? What? Yeah. Development Hunter, my observer, is the graduation place. Yeah. Because very nice. ማንኛውም ተረጋጉ። ከባለ ህክምና ነው ተመርቆ የወጣው። አንዱ በኮሜንት ስር ምን ብሎ ይጽፍ ጥሩ ነው። ለዚህ ነው ህይወትን የማላምናት። ቀስ ብላችሁ ሰውየው የእንስሳት ሐኪም ነው በሉኝ፣ ካልሆነ ግን ካሁን በኋላ ብታመም ራሱ ሆስፒታል አልሄድም ሲል ህዝቡን ፈገግ ያስባሉ። ወደ ቁም ነገሩ ስናልፍ እየተመራቂ እንግሊዘኛ ለምን አልቻልክም ተብሎ ሊተቻ አይገባውም። ምክንያቱም የአፍ መፍቻ ቋንቋው አማርኛ ስለሆነ። ነገር ግን ብዙዎቻችሁ እንደምታውቁት ከ8ኛ ክፍል በኋላ ሁሉም ኮርሶች ወደ እንግሊዘኛ ይቀየራሉ። ያ ማለት ይሰው ወደ 11 ዓመት ግራጁዌት እስካደረገበት ጊዜ ድረስ በእንግሊዘኛ አሳልፈዋል። ሌክቸሮቹም ቢሆን በዚያው ነበር ሲያስተምሩት የቆዩት። ለዛ ነው ህዝቤ የእንስሳት ሐኪም ነው በሉኝ ሲል የተሳለቀው። ዲግሪ፣ ማስትሬት፣ ፒኤችዲ፣ ዶክትሬት በገንዘብ በሚሸጥባት ሀገር ብርሃኑ ነጋ ይሄን ለማስተካከል መልስ ናቸው ሲሉ ብዙዎች ተናግሯል። እንደ አይነቱ ነው የሰው ሆድ ውስጥ መቀስ የሚረሰው። ሲኦል መግባታቸውን እርግጠኛ የሆኑ ግለሰቦች የግል ገነት መገንባት ጀመሩ። ሲኦል በቪአይፒ መግባታቸውን ያረጋገጡት የዘመናችን ባለስልጣናት የራሳቸውን ምድራዊ ገነት ገንብተዋል ይለናል ዜና አንባቢው። ግንባታው እንደተጠናቀቀ ለሁሉም ኃጢአተኞች ክፍት እንደሚሆን የሚጠበቀው ሰው ሰራሽ ገነት ውስጡ የእንባ ፏፏቴና የዋይ ፕሮጀክትን አካቷል። ዜና አንባቢ እንዴት ያለ ምሁር ነው! አቀራረቡም እውነታን ያዘለ ነው። መልእክቱም ግልጽና ግልብ ነው። በሀገራችን መልማት ደስተኛ የማይሆን ማንም የለም። ነገር ግን የልማት እውን የህዝብ እንባ እውን የህዝብ ጥልቅ ሐዘን የለበትም ነው ትልቁ ጥያቄ። ታዲያ የህዝብ እንባ የህዝብ ሐዘን ያለበት እንደ አይነቱ አካሄድ ለጊዜው ያማረ ቢመስልና ባለስልጣናቱም ቢብነሸነሹበትም እውነቴን ነው የምነግራችሁ ውስጣቸው ሰላም የለውም። ምክንያቱም የህዝብ ሐዘንና ለቅሶ የራሱ የሆነ ተጽዕኖ አለው። ጓደኛቸው አባት አርፎ ለቅሶ ለማጽናናት የሄዱት ወጣቶች ወገንታቱ ወዴት እያመራን ነው ግን? ለማጽናናት ነው ወይንስ ባዘን የተጎዳውን ሰው ለማግሏላት? ብቻ ግን ወደ ቁም ነገሩ ስናልፍ
አለን ለሰው ብርታት ለሰው ጋሻ መሆን ሲገባን አዛኝ መስለን ቀርበን የሰው ቁስል በመነካካት ከቀደመው ጉዳታቸው ይበልጥ የምንሆን ፈጣሪ እንዲህ ካሉ መሰሪዎች አብዝቶ ይጠብቀን። በርጩ መረታው ነውና በርጩ መረታው መቃሚት በርጩ መረተኝ ሰነረቲ ሆጂ በርጩ ምንሱን በርባድ ሆጂነ ይወርገሙ ባል መቃም በርጩ መረታውን ገቲንቀው የቀድሞ የኦሮሚያ ክልል ፕሬዝዳንት ሆነው ያገለገሉት ኦቦ ለማ መገርሳ ይህንን ሲሉ በቅኔ ለሽመልስ አብዲሳና ለመሰሎቹ መልእክታቸውን አደረሱ። በርጩማ ሲሉ የሚጠሩት የስልጣን ወንበርን ሲሆን በመልእክታቸውም በርጩማ ላይ መቀመጥን እንፈቅዳለን፣ ነገር ግን ለይስሙላና ለስም ብቻ መሆን የለበትም። የተቀመጥንበትን ወንበር የሚፈልገውን ስራ መስራት አለብን። ይህ ካልሆነ ግን መቀመጣችን ትርጉም አልባ ነው ሲሉ ንግግራቸውን ቀጠሉ። ፍለኖ ብራን ቀብኑ ጀራ ኡጋንስ ንትማ ጎፍታን ኬኛ ኡመተ ኬኛ እውነቴን የምነግራችሁ የኛ ሀብት ህዝባችን ነው። አሁን ለተቀመጥበት ወንበር ምንጩ ምን እንደሆነ አትዘንጉ ሲሉ ዛሬ የተቀመጡበት ወንበር ማንነታቸውን ላስካዳቸው የመጡበትንም ላስረሳቸው ባለስልጣናት መልእክታቸውን አደረሱና ሰሞነኛ ስለሆነው የአዲስ አበባ ጉዳይ ንግግራቸውን ቀጠሉ። እንዴት አድርጌ ነው እኔ 5 እና 6 ሚሊዮን የአዲስ አበባ ነዋሪ ዴሞግራፊ ሊቀይር የምችለው? እንኳንስ እንዲህ ለማድረግ ለማሰብ የሚዳዳኝ እብድ አይደለሁም። ከሰሞኑ በህገ መንግስቱ ላይ በግልጽ ሰፍሮ የተቀመጠውን የአዲስ አበባን የፌዴራል መቀመጫነት ወደ ኦሮሚያ ለማዞር እና በህዝብ መካከልም ቁርሾን ለመፍጠር የሚራወጡ በርካታ እድሜ ልክ ነዋሪ መሰሎች ስልጣንን እንደ ካቲካል አይምሯቸውን ያናወዘው በምክክሩ ኮሚሽኑ ላይ ዱላ ቀረሽ በሆነ መንገድ ተሳታፊዎች ላይ ጫና ማሳደር የራሳቸውን እሳቤ ብቻ በህዝብ ላይ ለመጫን የሚራወጡ አካላትን በግልጽ መመልከታችን አይዘነጋም ነበር። ለማም ለዚህ ነበር ይህን ማሰብ አእምሮን ከማጣት እንደማይተናነስ በግልጽ ያስረዱት። በምን ሂሳብ ከኦሮሚያ አምጥቼ አዲስ አበባ ላይ እንዴት ነው የማሰፍረው? መሬቱ እኮ ባለቤት አለው። አዲስ አበባ ላይም ቢሆን ህንፃውን ባለቤት አለው፣ መንገዱን ባለቤት አለው። የት ነው የሚሰፍረው? በማድረግ ለኦሮሞ ህዝብ ምንድን ነው የሚጠቅመው? ለማ መገርሳ በግልጽ ይህንን ተናገረ። ከኦሮሚያ አምጥቼ አዲስ አበባ ላይ የማሰፍረው በየትኛው ሂሳብ ነው? ወይንስ አሁን ላይ እንደምንመለከተው የአዲስ አበባ ነዋሪ በልማት ሽፋን ከኖረበት ቄ አፈናቅለን ዳር ላይ ወርውረን ነው የምናሰፍረው? ከተማዋ እኮ ባለቤት አላት። መሬቱን ባለቤት አለው፣ ህንፃውን ባለቤት አለው። ይህም ከተለያዩ ብሔር ብሔረሰቦች የተሰባጠሩ በመተሳሰብና በፍቅር ለበርካታ ዘመናት የኖሩ ህዝቦችን እንዴት አድርገን ነው ዛሬ የኦሮሚያን ህዝብ ከወንድሞቹ ጋር ለማጣላት ለማናቆር የምንጥረው? ይህን ማድረግ በእውነት ለኦሮሚያ ህዝብ ምንድነው ጥቅሙ? ኦሮሚያ እኮ ከተማ አላጣችም መሬት አላጣችም ሲል ንግግሩን ቀጠለ። ከተማ አዲስ አበባ ላይ በአዲስ አበባ ብቻ ነው እንዴ? አዳማ እኮ ትልቅ ከተማ እኮ ነው፣ ከአዲስ አበባ ያልተናነሰ። ሻሸመኔ እኮ ትልቅ ከተማ እኮ ነው። ጅማ ትልቅ ከተማ ነው። እንደዚህ አይነት ሀሳብ የለንም፣ እንደዚህ አይነት ቅዠት የለንም። ለማ መገርሳም በንግግሩ መደምደሚያ ላይ የኦሮሚያ ህዝብ እንደ አይነት ሀሳብ እንደሌለው ገልጾ ፖለቲከኞች የራሳቸውን ጥቅም ለማስፋፋት ሲሉ ምስኪኑ ህዝብ ላይ የሚጭኑት ሸክም ነው ሲሉ ወሳኝ የተባለ መልእክቱን ለህዝቡ አጋርቷል። ለማ መገርሳ የኢትዮጵያ ኩራት ኮርተንብሃል። ከሰሞኑን በጣም ብዙ ሰዎችን ያስቆጣ ድርጊት በመፈጸሙ በርካታ ሺህ ዶላሮችን እየከሰረ ይገኛል። በዓለማችን ላይ ከሚገኙ ብራንድ የለስላሳ መጠጦች መካከል በግንባር ቀደምትነት በርካታ ዘመናትን የተሸገረው የኮካኮላ መጠጥ ከወጣበት ታላቅ ከፍታ ቁልቁል እየተምዘገዘገ መውረድ ጀምሯል። ለምን ይሆን? የተማረ ሰው ጥያቄ ነው። በዓለማችን ክፉ መናፍስት የሚዘውራቸው የሱንም አጀንዳ የሚያስፈጽሙ በርካታ ተጽዕኖ ፈጣሪዎች፣ በርካታ ሴሌብሪቲዎች፣ በርካታ ድርጅቶች ይገኛሉ። በዚህም ዓለምንና ህዝቡን በዘፈኖቻቸው፣ ባለባበስ ስራዎቻቸው፣ በጋብቻዎቻቸው፣ በስልጣኔ ሽፋን ፈጣሪ መካዳቸው ለምሳሌ የሚጠቀሱት ናቸው። ታዲያ ኮካኮላ ከሰሞኑ ምንድን ያደርገው? እንደሚታወቀው ኮካኮላ በቅርቡ በአዲስ አቀራረቡ በጠርሙሶቹ ላይ የምትወዱትን ነገር እንድትጽፉ ማድረግ ደጃችሁ ድረስ እንዲመጣ የሚያደርጉትን ስራ በይፋ ጀምሮት ነበር። ሰዎችም የሚወዷቸውን ስሞች በሌላ በኩልም ብዙ ነገሮችን እየጻፉ ሲደሰቱም ቆይቷል። በዚህም ጋዲስ ኪንግ ብለው የሚጽፉ ክርስቲያኖችን ግን የተዘረጋው ሲስተም በምትመለከቱት መልክ ዘኔም ኦር ዘ ፍሬዝ ዩ ሃቭ ሰብሚትድ ኢዝ ኖት ፐርሚትድ እያለ ይዘጋባቸዋል። በተቃራኒው ዴቪልዝ ብለው ሲጽፉ ደግሞ በሚገባ ይቀበላቸዋል። ከኮካኮላ ጀርባ ይህንን ተቋም ለዘመናት እየዘወረው ያለው ማን እንደሆነ በግልጽ ፍንትው አድርጎ የሚያሳይ በመሆኑ በመላው ዓለም ላይ የሚገኙ ክርስቲያኖች ምርቱን ከመጠቀም በመቆጠብ በኮካኮላ ላይ አይቶት የማያውቀውን ታላቅ ኪሳራ እንዲደርስበት አድርገዋል። በጤና በኩልም ቢሆን የአጥንት መሳሳትና የተለያዩ ኬሚካሎች እንደሚጨመርበት በአንድ ወቅት የወጣው መረጃም ያሳያል። እናም በመላው ዓለም ላይ የምትገኙ ኢትዮጵያን ንቁ፣ አስተውሉላችሁ ፈልጋለሁ።
የፌዴራል መንግስትና ህወሀት በሚቀጥለው ሳምንት በኬንያ ናይሮቢ ዳግም ለመወያየት ቀጠሮ መያዛቸው ተሰማ። ህወሀት ክንፍና የፌዴራል መንግስትን ዳግም በኬንያ ለማደራደር ለቀጣይ ሳምንት እቅድ መያዛቸውን የደረሱኝ መረጃዎች ያመላክታሉ። በዛሬው ዕለት ንጋት ላይ ከኤርትራ የተነሱ 6 ታንኮችና ዙ የመከላከያ ስርዓቶች ወደ ራያ መጓዛቸውን የጦርነት ቀጠናውን ኤርትራ ከራሷ ሜዳ በመውጣት በትግራይ ክልል ላይ ለማድረግ ማሰቧን ዓለም አቀፉ ፖለቲከኛ ጆርዲን ስቲፍ በይፋ መግለጹ ይታወቃል። ታዲያን ተከትሎ እግረኛው የመከላከያ ጦርና የትግራይ ኃይሎች በራያ 1 ሰዓት ተኩል ከቆየ ውጊያ በኋላ ዳግም በአካባቢው ላይ መረጋጋቶች መታየታቸውን የአካባቢው የዓይን እማኞች ገልጸዋል። የሆነው ታዲያ የፌዴራል መንግስቱና የህወሓት ባለስልጣናት በሚመጡት ሳምንታት በኬንያ ናይሮቢ ሊመክሩ ከስምምነት ላይ መድረሳቸውን ተከትሎ ነው። አንድ አጠር ያለች እውነት አለግነ እንገራችሁ ቢጎመዛችሁ ዋጥ አድርጉት። ባለፉት ዓመታት በትግራይ ባድር ተደረገው አውዳሚ ግጭት በሚሊዮን የሚቆጠረው ትኩስ ኃይል እንደ ቅጠል ላይ መለስ ረግፏል። ባለስልጣናቱ ግን ምናቸውም ሳይነካ ልጆቻቸውን በውጭ ልከው የምስኪኗን ልጅ ፊት ለፊት እያሰለፉ ከግጭቱ በኋላ ዳግም ተጨባብጠው ውስቂያቸውን እየጨለጡና እየተሳለቁ አሳልፈዋል። ያችን ምስኪን እናት የትኛው ኃይል የሆነ ልጇን የሚመልስላት ተመለሰው ትልቁ ጥያቄ ነው። ከዚህ መማራቅቶን በቅርቡም በሁለቱ ኃይሎች መካከል የሚደረገው ከባድ ፍጥጫ ዳግም በህዝቡ ላይ ታላቅ ስጋትን ፈጥሯል። እናም ህዝብ የስማኝ ጥቂት የስልጣን ጥመኞች የስልጣን አምሮታቸውን ለማስቀጠል በሚያደርጉት ፍክክር ውስጥ ውድ ነፍስን አትገብር፣ ለእናትህም ኑርላት፣ አሸናፊና ተሸናፊ በሌላው የእርስ በርስ እልቂት ራስን አታስገባ ትልቁ መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ ሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቶሎ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችኋል።